ወው በእኔ የምትተማመኑ የኡስታዙን ውርደት አሁን አሰማችኋለሁ። ወደ ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። መልካም እንደሰማችሁት ነው እንግዲህ። ትናንትና ምላሽ ሰጥቼበት ነበረ። እህታችን ብሪጅስቶን ክርስቲያኖች መስጊድ እንዲሰግዱ ነብዩ ፈቅደዋል የሚል አንብቤ ያለው ብላ የተሳሳተ እንደሆነ እሷ መሰረት አድርጌ ተናግሬ ነበረ። ታዲያ ለዚህ ምላሽ የራሳቸው ኡስታዝ ሚለውን አሰማችኋለሁ። እንዲህ ነው ሰዎችን እያጭበረበሩ ሃይማኖት አስመስለው ያስቀመጡት። የራሳቸው ኡስታዝ ምላሹን ስሙ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኡካን ሆኖ እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚህ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናጭሯል። طيب አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነብይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አثር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለማዎች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪሂም ሐዲሱ ضعيف ነው ብለዋል። እንደውም ምን አሉ ዑለማዎች ላ يحتج به ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አثር ይህንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به انتهى ولا يحتج به ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ Subhanahu Wa Ta'ala ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብተው መስገድ ፈጽሞ አይፈቀድም። ነብይ ሰለላሁ ዐለይሂ ወሰለም አልፈቀዱም። አላህ Subhanahu Wa Ta'ala በቁርአን ውስጥ ምንድን ነው የሚለው? وأن المساجد لله فلا تدعوا مع الله أحدا መስጂዶች የተዘጋጁት ለአላህ Subhanahu Wa Ta'ala ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪ ላሂ ፊህ ነሲበን ከአላህ ውጪ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም። እንዳታሰራጩ እንደዚህ አይነት ሐዲሶችን ባረክ ወል እንደሰማችሁት እንግዲህ ሃይማኖት ያልሆነን በሐሰት ከጊዜ በኋላ የሚጽፏቸው ውሸት የሆኑትን ነብያቸው መልካም ለማስመሰል የሚሰሩት መሆኑን ትናንትና ነግሬያችሁ አሳይቻችሁ ነበር በመረጃ። የራሳቸው ኡስታዝ ዛሬ ምላሽ ሰጥቶበታል። ይሄ ነገር ቅጥፈት መሆኑንና ከጊዜ በኋላ የተፈጠረ ፋብሪኬትድ የሆነ መሆኑን ራሱ ነገራችሁ። በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው? ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው እንዲሰግዱ ከናልፈቀደም። እንዲሁም ደግሞ ሱራ 3:61 ላይ የናጅራን ክርስቲያኖች ጋር እንኳን ሊያሰግዳቸው እንረጋገም ነው ያላቸው። እንረጋገም ነው ያለው እንጂ አብረው ሰገዱ የሚለው ተረት ተረት ጸሎት አደረጉ እንዲሰግዱ አደረገ ውሸት። አቡበከር እንዳለው ቅዳሴ በመስጊድ ውስጥ ቀደሱ። ቅዳሴ በየቦታው የሚቀደስ መሰለው እንደ ሰውየው ቅዳሴ በየቦታው ዝም ብሎ ይቀደሳል? አይቻልም እኮ ቅዳሴ ዝም ብሎ ጣዖት የሚመለክበት ላይ እዚህ ጋር ጣዖት እየተመለከ እዚህ ጋር ቅዳሴ አይቻልም። ሜቢ ማታክ ከሆነ ጠይቀን እሱ ቅዳሴውን እዛ አስቀደሱ ምናምን ይላል እንዴ? አይደብረውም እንዴ? በዚህ መጠን ሲቃዥና ሲዋሽ ማለት ነው። በዚህ ጉዳይ ላይ አሁን ላይቭ ላይ ነን። ብዙዎችን ያጭበረበሩበት ስለሆነ ብዙዎችን ያታለሉበት መጽሐፍ እየጻፉ
ክርስቲያኖችን ለመሳቢያ የተጠቀሙበት ስለሆነ እህታችን ብሪጅስቶንም የተሸወደችው እንደዚህ አይነት ትርክቶችን ሰምታ ነው። ለእሷም ሼር አድርጉላት የተሳሳተ መሆኑን እንድታውቀው ማለት ነው። አስተምህሮት ያልሆነ ክርስቲያኖች የሚያጭበረብሩበት የሚያታልሉበት ነው ኡስታዞቻቸው። አሁን በዚህ ጉዳይ እናወራለን። አንደኛው ይሄንኛው እምቢ ስላለ ሁለተኛው አካውንት ነው። በሁለተኛው አካውንት አስደሳች ዜና የኔን ስም አጠፋለሁ ብሎ እስልምናን አፈረሰው። አድሙት። ለማጥላላት እነፎይ ቀን ከሌሊት የሚተጉበት ነገር አፍንጫ ላይ አሁን ብለህ አስገብተን አሁን ዝግ ነበር አፍንጫ፣ ሁለት አፍንጫ አይሰራም ነበር። በነገራችን ላይ እውነቴን ነው የምነግራችሁ። ስታምኑ መኑ ሳታምኑ የሆነልኝነን አፍንጫ በየተራ ነበር የሚተነፈሰው። አሁን ውዱ ማድረግ ጀመርኩ፣ የለም ሁለቱም አፍንጫ ይሰራል። ሁለቱም አፍንጫ ላይ አስገብተህ በግራህ የምታወጣው ሙልጭ አድርጎ ነው የሚያወጣው። እኔ በደንብ ነው የምስበው። ስለምን ስለወዱ በደንብ ስቤ እስኪሰማን ሙልጭ አድርጎ ነው የሚወጣው። ቆሻሻ ያስደነግጣል። ሲናገር እንደሰማችሁት አፍንጫ ይደፈን ነበር። ሁለቱም ውሃ ጨምሬ ሳጸዳ ቆሻሻ ወጥቶልኝ አሁን ደህና ሆኛለሁ አለ። ነብይ ያለው ቆሻሻ ሳይሆን አፍንጫህን የደፈነው ሰይጣን ነበር ማለት ነው። ማስረጃ ሳሂህ ቡኻሪ 3295 ላይ narrated Abu Huraira እንደተረከው the prophet said if any one of you rises from sleep and performs the ablution he should wash his nose by putting water in it አንዳችሁ ከእንቅልፋችሁ ስትነሱ አቡሉሽን ሲያደርግ ውሃ በመጨመር አፍንጫውን ይታጠብ አለ። and then blowing it out thrice ተዛም 3 ጊዜ እየጨመረ ያስወጣው አለ። ምክንያቱም ሲያስቀምጥ እንዲህ አለ because Satan has stayed in the upper parts of his nose all the night ምክንያቱም ሴጣን እዚህ ላይኛው ክፍሉ ላይ ሌሊቱን ሙሉ ተኝቶበት ስለሚያደር። ስለዚህ ወንድማችን በፊት አፍንጫ ሴጣን ማደሪያ ከነበረ ለሙስሊሞች በምታለቀልቅበት ሰዓት አሁን ከአፍንጫ ወጥቶ ወደ ጭንቅላት ገብቷል ማለት ነው። እኔም በጣም ደስ ያለኝ በጣም ገራሚው በየቀኑ ይህንን ኡስታዝ ጀማሪ ፖድካስት ላይ እንድታቀርቡት የምፈልገው ይሄንን ተናግሯል። እስልምና የተፈጥሮ ሃይማኖት አይደለም። የተፈጥሮ ሃይማኖት ቢሆን ኖሮ እኛ እንደምንለው አፍንጫችንን በተፈጥሮ የተገኘ እንደሆነ ሁሉ ሊቀየር አይችልም። ይኸው ራሱ ደገመው። እስልምና የተፈጥሮ ሃይማኖት አይደለም፣ ሙስሊሞች ዝም ብለው የሚያወሩት ብሎ። እዚህ ነገሮች ግን በመፈጠር ሰው ሁሉ ሙስሊም ነው የሚለው ሙስሊሞች ለራስ የሚሰጡት እውቅና ሊሆን ይችላል። አንተ ስለኔ የምትሰጠው እውቅና ሊሆን ይችላል እንጂ በተፈጥሮ ሰው ሁሉ እስላም ከሆነ ማንም ሰው ምንም መነጋገር አያስፈልግም ነበር። ልክ እስልምና እንደ አፍንጫ እንደ አይን እንደ ምናምን በማንነት አብሮ ይመጣል። ያን ማንነት ደግሞ ሰው መቀየር አይችልም። ቪዲዮ ሼር አድርጉ። አጃኢብ ነው በጣም። ፊታችሁ አይቆሽሽ፣ ሰውነታችሁ አይቆሽሽ፣ ጫማችሁ አይቆሽሽ፣ ገላችሁ አይቆሽሽ። ተአምር ያለው ከተማ ነው። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን። አላህ በያመቱ ይሄ ጀማሪ ኡስታዝ ሲናገር እንደሰማችሁት መካ በሄደበት ወቅት ላይ ሀጅ ሲያደርግ ንጹህ እንደሆኑ ተናግሯል። ከሳቦቹ ይሻላል ማለት ነው። ሳቦቹ ግን ያው ቅማላቸው ይንጠባጠብ ነበረ። ቅማላቸው ነብዩም አለበት። ሳቦቹ ግን ከፊታቸውም ላይ ሀጅ ሄደው ቅማላቸው ይንጠባጠብ ነበረ። ነብዩ ደግሞ ልክ እንደ በግ የሚገማ የሚሸት ነበር። አንሸትም አላ። ሱናን አቢ ዳውድ 40:33 ላይ my father said to me my son if you had seen us while we were with the messenger of Allah and the rain had fallen on us ልጄ አለኝ አባቴ አለ ካላ መልእክተኛ ጋር አብረን ሆነን ብታየን ኖሮ ናም ዝናብ ሲዘንብብን you would have thought that our smell was the smell of the sheep ልክ እንደ በግ እንደምንሸት ታስተውል ነበረ። በግ እንገማ ነበረ። እና ወደ መጀመሪያው ልመልሳችሁና ሳቦቹ ቅማላቸው የሚንጠባጠበውን በተመለከተ ከዚህ በፊት ከኡስታዝ ራስ ምታት ጋር ባደረግነው ውይይት ላይ ምላሽ በተመላለስንበት ላይ ምን ብሎ ነበር? ራስ ምታት ቅማል መቅመል ከንጽህና ጉድለት የሚመጣ ሳይሆን ሳቦቻችን የቀመሉት ነብዩም የቀመለልን ለኛ ብሎ ወደ ሐጅ በሚያደርግበት ወቅት ላይ ነው ብሎ ነበርና ስለ ቅማል ያብራራበትን አዳምጡት። አለይሂ አፍደል ሰላቱ ወሰላም ቅማል አለባቸው ነበረባቸው። ነውር ነው ወይ አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ?
ሰንበት ትምህርት ቤት ነበር ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ እስቲ ኖርማል ትምህርት ላስተምራችሁ። የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንተ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንተ ደደብ፣ አንተ ፉዞ። ግልጽ ነው። ሌላው ደግሞ ቅማል በመታጠብ አይጠፋም። አንድ ሰው በቅማል ከተያዘ ቅማል በመታጠብ አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ 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 ደነዝ። እንግዲህ ሰው ሙስሊም ሲሆን የማስተዋያ አይምሮውን ስለሚነጠቅ ለማይረባ አይምሮ ተላልፎ ይሰጣል። ለዚህም ነው እውነትን ከሐሰት እንኳን መለየት ማይችሉት፣ ማገናዘብ እንዳይችሉ ይሆናሉ ማለት ነው። ለማንኛውም አሁን ላይ ብለና ነው እስልምና እምነት ተከታይ የሆነ አንድ የእስልምና እምነት ተከታይ ማንኛውንም ሰው በሰውነቱ በአመለካከቱ በእምነቱ የሚያጠቃ የሚገፋ ሰው እምነቱን እየገፋ ከእምነቱ እያፈነገጠ እየወጣ ያለ ሰው ነው። የፈለገ ስም ይኖረው ማንነት ይኖረው ያ ሰው እስልምናን አይወክልም። የእስልምና መገለጫን ባህል ያለው ብለን አናምንም። እንኳን አይደለም ስሙ እስላም ስለሆነ ቀርቶ አይደለም የሃይማኖት መምህር ነኝ ብሎ ቢወጣና በዚህ አይነት መሰረት የሚሄዱ ማንኛውም ሰዎች እምነቱን አይወክሉም፣ የእምነቱ አካል አይደሉም። እንኳን አይደለም ፖለቲከኛ ሆነው እንኳን ሌላ መገለጫ ኑሯቸው አማኝ ሆነው የእምነቱን መርህና መሰረት አንስተው ቁርአን እያወሩ የነብያዊ ትውፊት ሐዲስ እየገለጹ ቢናገሩ እነዚህ ሰዎች እምነቱን አይወክሉም፣ የእምነቱ መገለጫ ማንነትም አባል አይደሉም። መልካም ኡስታዝ አቡበከር ሲናገር የሰማችሁት ኮምፕሊትሊ ከቁርአኑ ጋር የሚጋጭ የተለያየ ነው። ሰዎች በማንነታቸው ሊጠቁ አይገባም ይላል አይደለ ኡስታዙ። ቁርአኑ ደግሞ እንደዚህ ይላል። ገጽ ይሄ ቁርአን ላይ 1122 ላይ ሙሐመድ እንደዚህ ብሏል። ሰዎች ካላህ በስተቀር አምልኮት የሚገባው አምላክ የለም እስከሚሉ እኛ የምንሰግደው አይነት ሶላት እስኪሰግዱ፣ እኛ ፊታችንን ወደምናዞርበት እስኪዞሩ፣ እኛ እንደምናርደው እስከሚያርዱ ድረስ እንድጋደላቸው ታዝዣለሁ። ይህንን ከፈጸሙ ደማቸውና ንብረታቸው በእኛ ዘንድ የተጠበቀ ነው ይላል። ስለዚህ ሰዎች በአንድ ሀገር ላይ ከሙስሊሞች ጋር በሰላም ለመኖር እንደ ሙስሊሞች ማረድ አለባቸው፣ እንደ ሙስሊሞች መስገድ አለባቸው፣ በአላህ ማመን አለባቸው፣ በሙሐመድ ነብይነት ማመን አለባቸው። ይህም የሚያስተምር ነው ትክክለኛ ሙስሊም። እንደ ኡስታዙ ደግሞ አባባል ሰው በሰውነቱ ብቻ ዝም ብሎ መከበር አለበት ብሏል። የእሱ ቁርአን ደግሞ ምንድነው የሚለው? ደሙ የሚጠበቀው የአንድ ክርስቲያን ንብረቱ የሚጠበቀው በሙሐመድና በአላህ ሲያምን ነው፣ ዘካ ሲሰጥ ነው። ተጨማሪ ማስረጃ ሱራ 9:29 ላይ ከነዚያ መጽሐፉን ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም የሚያደርጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡ ድረስ ተዋጓቸው። ምን የሆነው? የተዋረዱ ሆነው ግብር በእጆቻችሁ እስከሚሰጧችሁ ድረስ ተዋጓቸው ይላል። ኡስታዝ አቡበከር የአቡ ሀይደር ተማሪ እንደሆነ ያው ከአንደበቱ ስሙ አንድ ኡስታዝ ወቅት ኡስታዝ አቡ ሀይደር በግሩፕ ነው ምናምን ሰው ኦንላይን ሊጠይቁኝ መጡና ምንድነው ችግር አሉኝ። ያው እንደዛ አይነት ችግር አለብኝ አልኳቸው እና እሱ እሱ ችግር ያለ አይደለም ሁሉንም እሺ ስለሚል ነው። አንዳንዴ እምቢ ይበላል። እሺ አልኩት። ያው እምቢ ሲባል እንኳን እሺ ነው የሚለው አይደለም ማለት። ኦኬ ስለ አቡ ሀይደር እንደዚህ ከተናገርክ ሁሉንም እሺ እንደምትል ለሱ እንደተናገርክ ስለሰማው ኡስታዝህ አቡ ሀይደር ደግሞ ምን እንዳለ በዚህ ጉዳይ ላይ ይሃድኛ እንደዚህ አሉ። ሰዎችን እጋደላቸው ዘንድ ታዘዝኩኛል። ሰዎችን እጋደላቸው ዘንድ ታዝዣለሁ ሐታ የሽሃዱ እስኪመሰክሩ ድረስ አላህ በስተቀር በእውነት የሚመለክ አምላክ የለም ብለው ወዩእሚኑ ቢ በኔም ነብይነት እስኪያምኑ ድረስ ወቢማ ጂእቱ ቢሂ እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ይህን የሰሩ ጊዜ ከኔ ተጠብቀዋል። ዲማአሁም
ደሞቻቸው ያላግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። መልእክተኛውን መታዘዝ ግድ አለ። መልካም አቡ ሃይደር ሲናገር እንደሰማችሁት የአንድ ሰው ህይወቱ ደመ ከልብ ማይሆነው ደሙ የሚጠበቅለት እስልምናን ሲቀበል ነው። ንብረቱ ማይዘረፈው ሙስሊም ሲሆን በመሐመድ ሲያምን መሐመድን ሲከተል ነው ብሏል። አቡ ሃይደርን ኡስታዝ አቡበከር ትከተለዋለህ ትቀበለዋለህ ወይንስ በመጀመሪያ ባልከው መሰረት የትኛውም የሃይማኖት መሪ እንኳን ቢሆን እንደዚህ ሰው በሰውነቱ መከበር አለበት ምናምን በሚለው ብቻ መስማማት አለብን? እንደዚህ ማስተምር ካለ ኡስታዝ ተብሎ አይጠራም ብለሃል። አቡ ሃይደር ኡስታዝ ተብሎ ይጠራል አይጠራም? በአንተ አባባል መሰረት አቡ ሃይደር ብቻ ሳይሆን ነብይህስ የሃይማኖት መምህር ይባላል? ምክንያቱም የሃይማኖት መምህር እንኳን እንዳትሏቸው ብለሃልና አንተስ ይህንን ክፍል ስታስተምር የሃይማኖት መምህር ትባላለህ ወይንስ አትባልም? ይሄ ህግ አንተን ይመለከታል ወይንስ ማያውቁትን ታጭበረብርበታለህ? አስተምሮትህን እየካድክ ሼር አድርጉለት። ኡስታዝ አህመዲን ጀበል ለሀባሾች ያላ ባህሪያት ለማምታቻዎቻቸው የተሰጠ ምላሽ በተሰኘ መጽሐፉ ላይ ሀባሾችን በእንደዚህ አይነት ሁኔታ ነው የገለጻቸው። አንደኛ የሀባሽ ጀማ ፍርቀቱል ሉላሃ የጠመመ ቡድን ካላልሱና ወልጀማ የሙስሊም ጀማዎች የወጣ ነው። ሙስሊም አይደሉም፣ ከጀማችን የወጡ ናቸው። እነርሱ ሐቅ ወደ ሆነው ሰሃባና ታቢያዎች የሚከተሉትን ዲን በተግባር በእምነትም በመከተል ወደዚህ መንገድ መመለስ ግዴታ አለባቸው ሀባሾች። ሁለተኛ በዚህ ጀማ ፈተዋ መተማመን አይበቃም። በሀባሾች ፈተዋ መተማመን አይበቃም፣ ተቀባይነት የለውም ነው። ምክንያቱም ዲንን ከሙስሊም ጀማ በወጣ አባባል ይፈቅዳሉ። ከዚያም አልፈው የቁርአንንና የሱናን መሰረቶች ይቃረናሉ። ቁርአንንና ሱናን ይቃረናሉ ሀባሾች። ከፊሎቹንም ከሸሪያ መሰረቶች ሩቅ በሆኑና በተበላሹ አባባሎች ላይ መሰረት አድርገው ይይዛሉ። ይህ ሁሉ ሙስሊሞች በአጠቃላይ በነሱ ፈተዎች እንዳይተማመኑ እምነት እንዳይጥሉ ያደርጋል። ሶስተኛ በማንኛውም ቦታ የነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በደንብ አስተውሉ፣ ልድገምላችሁ። ሶስተኛው በማንኛውም ቦታ የነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በነሱ ወጥመድ በማንኛውም ስም ወይንም መፈክር ስር እንዳይገቡ ጭምር ለተታለሉት ተከታዮችም ምክር መስጠት፣ ይህንን ውድቅ የሆነ አስተሳሰባቸውና እምነታቸውን በተመለከተ ማስረዳት ያስፈልጋል። እንደ አህመዲን ጀበል ሀባሾች የጠመሙ እንዲሁም ደግሞ ንግግራቸውም እምነታቸውም ውድቅ የሆነ ከእስልምና የወጡ ናቸው። ይህን ያለው አህመዲን ጀበል ነው። አሁን ላይ ብሌነን በዚህ ጉዳይ እናወራለን ነው እንደሆነ ካልነገረን እንደዚህም ተፍሲር የሚያደርጉት ስኮላሮች የሚያነቡት ኢቭን የእናንተ መጽሐፍ ነው። ስለዚህ የኢየሱስ ስቅለት ጉዳይ ከጥንት ጀምሮ ኢቭን በክርስቲያኖችን ራሱ ከፋፍሎ ያለ ነገር ነው። በአንደኛው ክፍለ ዘመን የነበሩ ኢየሱስ አልተሰቀለም የሚሉ ክርስቲያኖች ነበሩ። ስለዚህ ልክ እነሱ እንዳሉ ሆኖ ይሄም እስልምናም ላይ ሁለቱ ስኮላሮች ምንም ኤቪደንስ ስለሌለ የተለያየ ምንጭ ስለሆነ አንዱ ካገኘው ምንጭ ዘገበ፣ አንደኛው ካመጣ ምንድነው ፕሮብሌሙ? ምንድነው እንደ ጥያቄ? ሁለቱ ሳይሆኑ ዘሆል የሙስሊም ስኮላሮች አንተን ጨምሮ ኢትዮጵያ ውስጥ ያሉትንም ጨምሮ ዘሆል በዚህ ጉዳይ ላይ ብዥታ ውስጥ ነው ያሉት። ቁርአኑ ግን ምን ይላል? በመጠራጠር ውስጥ ናችሁ ይላል። ክርስቲያኖች እኛ ምናምነው የትኛውም ክርስቲያን ክርስቶስ ተሰቅሏል ብሎ የሚያምነው ክርስቲያን ማለት ራሱ በክርስቶስ መሰቀል ላይ ማመን ነውና፣ አሁን አልተሰቀለም የሚል ክርስቲያን ካለ አልተሰቀለም የሚል ክርስቲያን ካለ ከፍ አድርገህና እኔ ቤት ስትገባ ያው ውሸትና ተረት ተረት ስለማይቻል ክርስቲያንን ክርስቶስ አልተሰቀለም ብለን ነው ምናምነው የሚል ውስጥ ማስረጃ አንተ ኢቦናይት የሚባሉ ክርስቲያኖች ነበሩ። ማስረጃውን ክፈት፣ ማስረጃውን ክፈት። ኢቦናይት ትምህርት አይረዳህም፣ አይጠቅምህም። የነሱ ትምህርት
ማስረጃውን ክፈት እስቲ። እነሱ አምላክ ሲጀመር አምላክ እንደሆነ የሚያምናሉ እነሱ። ስለዚህ አይጠቅምህም የነሱ አስተምሮ። አሁን በደንብ አስተውሉ። የቦናይት ትምህርቶች ራሱ አይጠቅምህም ለአንተ። ኤኒዌይስ እሺ እኮ ልመልስልህ። ተረጋጋ። ጠበሪ፣ ቁርጡቢ፣ አሱጢ፣ ኢብን ከሲር፣ ኢብን አባስ፣ ጃለሌን ሌሎቹም እንዳለ ሙፈሲሮቹ ሙስሊሞቹ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው። ስለዚህ ድብልልቅ ያሉ የተምታቱ የተቀበዣጀሩ ናቸው። ስለዚህ ማን ነው እሱ ውዝግብ ውስጥ ያለው? ሙስሊሞች ናቸው። በክርስቲያን ውስጥ አይደለንም። ክርስቲያኑ ጥርት ያለ ልክ ከወርቅም የሚጠራ አለት የሆነ አስተምሮ አለን። እሱ ምንድን ነው? ክርስቶስ በስጋ ሞቶ ሞትን ድል አድርጎ ተነስቷል። ፔሬድ። ኦኬ፣ እንደዛ ከሆነ ቁርአኑ ላይ እንቀጥል። እሺ፣ ተመሰለባቸው ምን ማለት ነው? እሺ ዑመር ተመሰለባ ቻሌንጅ መደረግ ከፈለክ ይቻላል። ቀጥል። ስላወራሁ ልጨርስና ወደዚህ እመጣለሁ። መጀመሪያ ያወራሁም ነገር አለ። እስልምና ላይ ያሉት ብቻ ናቸው የተዛገቡት ስለ ኢየሱስ ስቅለት። ያው ከፍል አድርገውና ኢቦናይትን ስላነሳ በክርስቶስ መስቀል ላይ ኢቦናይቶች አልተሰቀለም ብለው ባሲሊደስ የሚባሉ ክርስቲያኖች ነበሩ የሚሉ። አሁን ማስረጃውን አምጣ። በአንደኛው ሴንቸሪ ላይ እነኛ እንደዛ ብለው እንዳሉ መጽሐፍታቸውን ክፈት እናሳየን። ልብ በል ክርስቶስ በተሰቀለበት ዊች ሚንስ ከ100 ዓመት በፊት ነው የምታመጣለን ማስረጃቸው በአንደኛው ክፍለ ዘመን እንዳለ የለም። አምጣ ማስረጃ ካለ። ባሲሊደስ የሚባሉ ክርስቲያኖች እንዳሉ ታውቃለህ? አምጣ። ቀጥል። የለም ቆይ ታውቃለህ? የለም። ባሲሊደስ የሚባሉ ዘመን የነበሩት የተሰቀለው ሰብስቲቲዩት ነው። ተረት ተረት ማውራት በፊት በማስረጃ ነው እኮ ማስረጃ ስለሆነ ለእኛ እንደዚህ እንደምንከፍተው አንተም ትከፍታለህ። በክርስቶስ ስዕለት ላይ በቦታው የነበሩ ምክንያቱም ስዕለቱን ያዩት ናቸው የተጠራጠሩት አይደለም። ምክንያቱም ደቀ መዝሙርቶቹ እኛ አስተምሮታቸው አለን አይደለም። ስለዚህ የባሲሊደስ ተከታዮች በደንብ አስተውል። ኢቦናይቶችም ከሆኑ የኢቦናይት ተከታዮች ክርስቶስ ሲሰቀል ነከል የሚባሉት ከዛ ጥርጣሬያቸውን ያስተማሩትን መጽሐፍቶቻቸው ከላይ የሚባለውን የተሰቀለው ከላይ አልተሰቀለም ያሉበትን አንተ አንድ ማስረጃ ካመጣ አይወንደር አደንቃለሁ። ማድነቅ ብቻ አይደለም ቻሌንጅ ከፍል አድርግልህ ንጽጽር አቆማለሁ። የነሱ መጽሐፍ በደንብ አስተውል። የነሱ መጽሐፍ የኢቦናይቶች ኡስታዛቸው አልገደሉትም አልሰቀሉትም የሚል ተረት ተረት የጻፈላችሁ አንድ እከሌ ሲሰቀል በክርስቶስ ጊዜ ኖረው እነሱ በዛን ሰዓት ኖረው አልተሰቀለም ብለው እከሌን የተሰቀለው ብለው የጻፉትን አንድ ማስረጃ ብቻ፣ ብዙ አይደለም። ቀጥል። ኡስታዛችሁ እዛ የሚነግሯችሁን ተረት ተረት እኛ ፊት አትድገሙት። መረጃ እንጠይቃለን እኛ። ክፈት ማስረጃ። ማስረጃውን ከምንድን ነው የምትፈልገው? ክፈት። ከመጽሐፍቶቻቸው ለባሲሊደሶች ክርስቲያኖች ማርቆስ ወንጌል ነው ዲፔንድ አድርገው እነሱ ስምዖን የተሰቀለው የሚሉት። ማርቆስ ወንጌል ነው አላለኝም። የባሲሊደስን ማርቆስ ወንጌል ነው። ኧረ ተባንክ ጥሩ ቀልደኛ አለ። ማርቆስ ወንጌል አለኝ። ማርቆስ ወንጌል ምዕራፍ 15 እና እንዲክፈት እናሳየው። ማርቆስ ወንጌል ለባሲሊደስ ክርስቶስ ላለመሰቀሉ ማርቆስ ወንጌል ነው ለባሲሊደስ ማስረጃ አለኝ። ምዕራፍ 15 ክፈትና ክርስቶስ አሰቃቀሉ እናሳየው። ማርቆስ ወንጌል ላይ ፕሊስ አንድ አዳምጣው። እዛ ኡስታዛችሁ እንደሚሰክሳችሁ መሰላችሁ እንደኛ ፊት ስንቀርቡ እኮ አለው ታወራለህ እኮ። ለምን ታደርገኛለህ ታዲያ? እኮ እየከፈትከው ነው። ማርቆስን እናሳየ ነው።
እኮ ለምን ታደርገኛለህ? በቃ ላይክ በተወራው እኮ ነው የምጠይቅሃለሁ፣ ቻሌንጅ አደርግሃለሁ። ለምንድን ነው እንትን ቪክቲም አትጫወት፣ ማስረጃ ክፈት። ባስልደሶች ብለሃል። ክፈትልን። ክርስቲያን ማርቆስ ወንጌል 15 ጀምረን እናንብብ። አንድ ስልክ ክፈት እናሳየናል። ይኸው ይከፍትልናል። ማርቆስ ወንጌልን ይከፍትልናል። ምክንያት አትፈልግ እፎይ። ራስህ እኮ ነው ምክንያት እየፈለክ ያለው። እኔ አልፈልግም። እኔ ምንም አልፈለግኩም። ማርቆስ ወንጌል 15ን ይክፈትልንና እናንብብ። ስለዚህ አንተ ማምጣት አትችልም፣ ማክፈት አትችልም፣ ማሳየት አትችልም ማለት ነው። ከፍቶልናል እኮ ትልቁ ላይ አድርገውና እናንብበው። እሺ ይደረግላል። በደንብ አስተውሉ። በዚሁ ክርስቶስን ስዕለት አምነህ ትወጣለህ። እናመሰግናለን። ቀጥል ክርስቲያን። ጣልቃ እንዳትገባ በደንብ አዳምጥ። እሺ ጣልቃ እንዳትገባ ጣልቃ እንዳትገባ ሲሆን ቨርስ በቨርስ እያንዳንዱን እኩል አይዞህ፣ ችግር የለውም ተረጋጋ። አይ ለምን ቨርስ በቨርስ እያብራራ ነው አንሄድም? ይነበብል፣ ተረጋጋ። ኦኬ የማርቆስ ወንጌል ምዕራፍ 15 ቁጥር 1 ላይ እንደዚህ ይላል። ከአንድ ቁጥር ማለት ነው። እንደዚህ ይጀምራል። ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት። ኦኬ ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ምን ማለት ነው እዚህ ጋር እሺ አዳምጣ። ስለዚህ ክርስቶስ የአይሁድ ንጉሥ ነው። እናመሰግናለን። የንጉሶች ንጉሥ፣ የጌቶች ጌታ ነው። ንግስናው ደግሞ ምድራዊ ንጉሥ አይደለም። የመሐመድ የሌሎችም ነገስታት ንጉሥ ነው። እሱ ምን ብሎ መለሰልህ? እሱ ምን ብሎ መለሰ? አንተ አልክ። ስለዚህ ንጉሥ ነኝ ነው። አልተቃወመውም። ቀጥል። አንተ እንዳልከው ነው እያለው ነው። የካህናት አለቆችን ብዙ ያሳጡት ያንተን ብቻ ነው። እኔም የተረዳሁት ሰው ሊያነብ ሲል እንተራብታታርግ በእናትህ አዳምጣ። ከሌሊቱ 6 ሰዓት ላይ እንደዚህ አትጨቃጨቅ አንተ ገብተህ። እሺ ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ መጠየቀው። እርሱም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበረ፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበር። በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ እፈታላቸው ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆችም በቅንነት አሳልፈው እንደሰጡት ያውቅ ነበርና፣ የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስም ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላደርገው ትወዳላችሁ አላቸው። ማለትም ኢየሱስን ማለት ነው። እነርሱም ደግሞ ስቀለው እያሉ ጮሁ። ጲላጦስም ምን ነው ያደረገው ክፋት ምንድን ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ። ጲላጦስም የሕዝቡ ፈቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስን ገርፎ እንዲሰቀል አሳልፎ ሰጣቸው። ምትቃወመዋለህ? እስከዚህ እስካሁን እኮ አልሰቀሉትም እኮ። አሳልፎ ሰጣ አልሰጠም ጲላጦስ። የሕዝቡ ፍቃድ ምንድን ነው? የሕዝቡ ፍቃድ ምንድን ነው? የሕዝቡ ፍቃድ ምንድን ነው? ቆይ እንቀጥላለን። የሕዝቡ ፍቃድ ምንድን ነው? ስቀለው ብለው ህዝቡ ተላልፎ ተሰጥቷቸዋል። ኢየሱስን ያለ መስቀል ፍቃድ አላቸው? ምንም እነሱ ላይ ዲፔንድ ያደረግ መሰቀሉ አለመሰቀሉ ያደርጋል። ምክንያቱም ጲላጦስ ምንም አማራጭ ስለሌለው አሳልፎ ሰጠ አይደለ? ፔሬድ። ስለዚህ በደንብ አስተውሉ። ጲላጦስ አንድ አማራጭ እየጠየቀ ነበረ። አንድ የሚፈታ ስላለ እሱን ልፍታላችሁ፣ ኢየሱስን ተው ቢል እምቢ አሉ። ኖ ኢየሱስ ነው መሰቀል አለበት አሉ። ስለዚህ ምን አደረገ ጲላጦስ? ምን አደረገ ዑመር? አሳልፎ ሰጣቸው። ምን አድርጎ? ለእነሱ ምን እንዲያደርጉ? እንዲሰቅሉት። ግን እስካሁን እናመሰግናለን። ስለዚህ አሁን የተቀበሉት ሰቃዮች ናቸው። ነሰሰርሊ ዓላማቸውን እንደሆነ ይታወቃል።
ቀጥል ክርስቲያን ቀጥል። ኦኬ። ወታደሮችም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም ሁሉ በአንድ ጠሩ። ቀይ ልብስም አለበሱት፣ የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ይነሱት ነበር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከዘበቱበትም በኋላ ቀዩን ልብስ ገፈፉ፣ ልብሱንም አለበሱ፣ ሊሰቅሉትም ወሰዱት። ከሆነ አልሰቀሉትም፣ አሁንም ሊሰቅሉት ወሰዱት አይደል? ልብሱን ገፈፉ፣ ሊሰቅሉትም ወሰዱት አይደለ? ያ ትክክል። ገና እኮ ረጅም ጉዞ ይጓዛሉ። ገና የሚያግዘው መስቀሉ የሚያግዘው ይመጣል። ገና ነው፣ ሩቅ መንገድ ይጓዛሉ። ቀጥል። ግን አልተሰቀለም ማለት እኮ ገና ረጅም ጉዞ ስላለ ገና ጉዞ ብዙ ይጓዛሉ። መስቀል አሸክመው ይሄዳሉ። የሚያግዘው ሁሉ ይመጣል። ገና ነው። ቀጥል፣ አንብብለት። የቀሬናው ስምዖን ይመጣል፣ መስቀል የሚያግዘው። ከዛ በኋላ እያለ ይቀጥላል። ወንድማችን ታሪኩን አታውቀውም መሰለኝ በደንብ። አንድ መንገድ ኃላፊም የእለስክንድሮስ እና የሩፋሮስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራው ግን ማንን ነው? ክርስቶስን ያጠጡት። አዳምጥ። ወደዛ ያወጡት ደግሞ ማንን ነው? ክርስቶስን ነው። ምክንያቱም ከታች ይፈታል። ፕሊስ አዳምጥ፣ ፓኒክ አታድርግ። አንብበው፣ ቀጥል። ክርስቲያን ሙሉን አንብበው። ቀጣይ ይመጣል፣ ስሙን ይጠራል ከስር። ሙሉ የምናነበው ቨርስ በቨርስ እያብራራ እንሄዳለን እኮ። ቀጥል፣ ይነበብልህ። አሁን ማን እንደሆነ ይፈታልህ። አንብብ። የሚሰቀለው ማን እንደሆነ ያሳየህ፣ ከዛ የሚሞተው ማን እንደሆነ ያሳየህ። ቨርስ በቨርስ ራሳችንን እናንብበው። ለምን ፓኒክ ታደርጋለህ እኮ? አንብብ። ለምንድን ነው የሚነበበው? አትረበሽ። አዳምጥ። ኮምጣጤ እንደጠጣ ማን እንደጠጣ ከሙስሊም ጋር መወያየት ማለት ጭንቅላትን አፍርሶ እንደ መስራት ማለት እንደሆነ ላሳያችሁ። ሐዋርያው ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ 5 ቁጥር 24 ላይ እንግዲህ ቤተክርስቲያን ለክርስቶስ እንደምትገዛ ሚስቶች ሆይ ለባሎቻቸው ተገዙ ይላል እና ይሄንን በሴቶች ዙሪያ ሲያመጡት ይሄን ጥቅስ ሙስሊም ወገኖቻችን ቤተክርስቲያን ለክርስቶስ እንደምትገዛ ሚስት ለባሏ ትገዛ ይላል መጽሐፍ ቅዱስ። ማለትም በምን ተርጉመውታል? አሁን እዚህ ጋር ቤተክርስቲያን የምትገዛው ለክርስቶስ በምንድነው? በአምልኮት ነው። ከዛንስ ሚስትም ደግሞ በአምልኮት ለባሏ እንድትገዛ ታዛለች ብለው ይሄን ጥቅስ ይጠቅሱታል። ነገር ክርስቶስ ላይ ደግሞ ስንሞግታቸው ክርስቶስ አምላክ ነው፣ ክርስቶስ የሚመለክ አምላክ ነው ብለን ስናመጣ ምን አይነት ሀሳብ ያነሳሉ? መጽሐፍ ቅዱስ ላይ አንድም ቦታ ለክርስቶስ እንድንገዛ እንድናመልከው አንድም ቦታ አልተጻፈም ያመጡታልና በሱረቱል ሐጂር ምዕራፍ 15 ቁጥር 26 ላይ ከገማና ከሚጨለጨል ጭቃ ፈጠርኳቸው ይላል አላህና ይሄንን የገማ ጭንቅላት ነው እንግዲህ እያፈረስን የምንሰራው ማለት ነው። መሐመድ ወስዶ ይበሰብሳል? ኖ መሐመድማ ለዓለም ጠቅላላ ህዝብ የተላከ ነብይ ነው። ሌሎቹስ ይበሰብሳሉ? ሌሎቹ ማለት ነቢያቶች እንደዚህ አሉ። ነቢያቶች መልእክተኞች ሌሎቹ መልእክተኞች እኮ ለዓለም ሳይሆን እንደዚህ አይነት ሀገር ሂዱ፣ ፍልስጤም ከሆነ ለፍልስጤም ህዝብ ነው የተላኩት። ነብያችን ግን ለሙሉ ለዓለም ህዝብ ነው የተላኩት። ችግር የለውም። ይበሰብሳሉ ወይ ስጋቸው? ይኸውልህ ቁርአን ያፈሰ ሰው አንደኛ ነገር ይኸውልህ አፈር አትበለውም ይባላል ታውቃለህ? በቃ እኔ ምን አልኩ ታዲያ? ምን የተለየ ነገር ተናገርቻው? ይኸውልህ አንተ ምን አልክ መሰለ? ሰው እንደሞተ ይቀሰቀሳል። ከዛ በኋላ አልክ የሰው ልጅ የሚቀሰቀሰው አይቀሰቀስም። ይኸውልህ እንደሞተ የቂያማ ቀን ነው እንዳለ ሙሉ አንድ ላይ ነው ህዝቡ የሚቀሰቀሰው። አቦ የቀብር ጥያቄ አይጠየቅም ተቀስቅሶ? የቀብር ጥያቄ ተቀስቅሶ አይደለም ሲጀመር ቀበሩ እና ከሞተ እንዴት ነው ሳይቀሰቀስ የምትጠይቀው? ስማኝ አንዴ ይኸውልህ እሺ አፈር ያለብሱሃል ቤተሰቦች እንደሄዱ እና የቀብር ጥያቄ ትጠየቃለህ። እንዴት ሳልነሳ ነው የሚጠየቀው? ይኸውልህ ሳትነሳ ታዲያ ተኝተህ አትጠየቅም እኮ አማ የዛኑ ሰዓት ቂያማ አትቆምም። ይኸውልህ አባቴ ስማኝ አይደለም የመቃብር ጥያቄ ሲጠየቅ እንዴት ነው? ተቀስቅሽ አይደል እንዴ?
መቀስቀስ ማለት ይኸውልህ የቂያማ ጊዜ ነው የምትቀሰቀሰው። ይኸውልህ ትሞታለህ። ጆሮ ይኸውልህ ጆሮ አይሞትም። አንደኛ ነገር ጆሮ ያዳምጣል የምትጠየቀውን ነገር በሙሉ። የለም እንደዚህ የሚባል የለም። እሺ አንተ የምታውቀው ምንድነው? ንገረኝ እስቲ ልወቅ። ልክ መቃብር ውስጥ እንዳስገቡኝ የሰው እግር ወዳው እንደዞረም መላእክት ይመጣና ይጠይቀኛል። እሺ ምን ይጠይቀሃል? ማን ረቡክ ማን ዲኑክ? ጥያቄ አትጠየቅም አንቺ? ትጠየቃለህ። ልክ ነህ። በቃ ሳይሽ እና ጆሮ ብቻ ነው እንደሚጠየቀው። በጆሮ መልስለት። ጆሮ አይደለም ትጠይቀኝ፣ በጆሮ ነው የምመልስለት። ስማ ይኸውልህ አትጥመም፣ የጠማማ መልስ አትመልስ። ትጠየቃለህ። እሺ ጆሮክ ብቻ ነው የማይሞተው። በጆሮ ያወራል እንዴ? በጆሮ ነው የምትሰማው። በጆሮ ሳትሰማ ነው እንዴ የምትመልሰው? አረ ገና ከአንቺ መስማት ነው። እኔ አላውቅም። በጆሮ እንዴት አወራል? አታውቅም። ካወራረህ ያስታውቃል ብዙ ነገር እንደማታውቅ። አንደኛ ነገር፣ ሁለተኛ ነገር ደግሞ አለማወቅ ኃጢአት አይደለም። እስቲ ንገሪኝ። ህዝብ እኮ አለማወቅ ኃጢአት አይደለም። ይኸውልህ ሙሉ የዓለም ህዝብ የሚቀሰቀሰው የቂያማ ጊዜ ነው። አዎ የቂያማ አጠቃላይ ነው እሱ። መቼ አውርኩሻው እና ልክ ነው። ቁርአን የቀራ ሰው ያፈዘ ሰው የነብያችን ይኸውልህ ሰለላሁ ዐለይሂ ወሰለም አፈር እንደማይበላቸው እንዳልበላቸውም ደግሞ ይሄ የታወቀ ነገር ነው። ቁርአን ላይ ምን ጨመርኩበት? አሁን ካወራሹ በስተቀር አሁን ያፍ ቁርአን የአላህ ስም 99ኙ ያፈዘና ቁርአን አፍዝ አፈር አይበላም አልኩት። ጅስሙም ማለት ነው። እኔ ምን አልኩት? ተቀሰቀሳለህ፣ ወደ ቅጣት ትገባለህ ያልከው ተሳስተሃል። አይደለም። እሺ እዛ ውስጥ ከተጠየቅሽ በኋላ የሆነ ተጠሪ ከሰማይ የሆነ ድምጽ አይሰማ? የሆነ ድምጽ? የምን ድምጽ? በቃ ባሪያዬ ነው ብሎ አላህ አይመልስም። በትክክል ጥያቄውን ከመለስሽ በኋላ ስማ፣ አንደኛ ነገር እንደ ስራ ይወስነዋል። አዎ እንደ ስራ ይወስናል። ችግር የለም። የሱን ድምጽ ለመስማት ስራ ይወስነዋል። ሁለተኛ ነገር የምትጠየቀውን ጥያቄ በአግባቡ መመለስ መቻል አለብክ። አዎ በአግባቡ መልሼ ማለት ነው። ከዛ ይሰማላ ባሪያዬ ልክ መልሷል። ከዛ አንጥፉለት እዛ ውስጥ መከዳይ ያኔማ ልክ ነህ። ከቀብር ቅጣትም ትድናለክ። አዎ በቃ ልክ ያው ምን ጨምሬ ያወራው ያው እንደዚህ እኮ ነው። አድራ እሷ እያለች ያለችው እኮ ምንድነው? ስጋ ይበሰብሳል እያለች እኮ ነው። ስጋ ይበሰብሳል ብለሻል እኮ ግን አንቺ ቅድም ስጋ ይበሰብሳል፣ የኛ ይበሰብሳል፣ የነብዮች ደግሞ አይበሰብስም። ቁርአን ያፈዘም ሰው ደግሞ ስጋው አይበሰብስም። አይደለም ስጋው ሊበሰብስ ቀርቶ አፈር አትነኩም። የሱን ስጋ ለመንካት አፈር ትሳሳለታለች። እንግዲህ አስቡት፣ እስልምናን እውነት ነው ውሸት ነው ለማለት ቁርአን ያፈዘ ማለት እንግዲህ በቢሊየን ሙስሊም አለ። ከዛ ውስጥ ኢትዮጵያ ላይ ራሱ በሚሊየን የሚቆጠሩ ቁርአንን ያፈዙ አሉ። የጨረሱ በጭንቅላታቸው የያዙ ቁርአንን ማለት ነው። ሂዱና ሲሞት ጎሬውን ቆፍሩና ይኸው ከ3 ቀን በኋላ ካልበሰበሰ ከ3 ቀን በኋላ ሳይሆን እንትን ላይ ሰብራችሁ ማየት ትችላላችሁ። አክቹዋሊ ካልበሰበሰ ሊሞክር ነበር። የምታውቀው ሰው ከተቀበረ በኋላ ከስንት ጊዜ በኋላ ነው ስጋው የሚበሰብሰው? ከተቀበረ በኋላ ከስንት ጊዜ በኋላ ማለት አሁን አቀባበሩ ይወስነዋል። ሚንስ በሕክምናው እንዳይበሰብስ መድኃኒት እንትን ተብሎ ከሆነ ማድረጊያ ሬሳ ማድረጊያ አይደረግበትማ። ዝም ብሎ ሰው እኮ ከሞተ በኋላ መድኃኒት አይደረግበትም። ምክንያቱም አፈር ነህና ወደ አፈር ትመለሳለህ ነው። እሱ የእኛ ጋር እኮ ያለ ነው፣ እናንተ ጋር እኮ አይደለም። የሞተበት ያልኩሽ ለምንድን ነው? እሱ እናንተ ጋርና እኛ ጋር ጥቅሱ አንድ አይደለም። እናንተ ጋር ያለው ሱራ 67 ቁጥር 2 ላይ ሱራ 67 ቁጥር 2 ላይ የትኛው መልካም ስራችሁ ያማረ እንደሆነ ሊሞክራችሁ ሞትንና ህይወትን ፈጠረ ነው የሚለው። ስራችሁ አላህ የትኛው ነው ቆንጆ ብሎ ለመሞከር ሞትንና ህይወትን ፈጠረ። ስለዚህ በዛ ምክንያት ነው እናንተ። እኛ ጋር ደግሞ አፈር ነህና ወደ አፈር ትገባለህ የተባለው ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። ሁለቱ ስለማይገናኙ አንድ ሰው ከሞተ በኋላ መቼ ነው የበሰብሰው የሚለው አንዴ ሰው ከሞተ በኋላ
ቀናትን ሳይፈጅ በትንሽ ጊዜያት ውስጥ ኢንተርናል እንትኖቹ ፈሳሽ መውጣት ምናምን ይጀምራል። ወዲያውኑ የሚገነዘው እነኚህ ቀዳዳ ፓርቶቹ ኢሚዲየትሊ የሚደፋፈኑትም ከውስጥ ያሉ ፓርቶቹ እነኚህ እንትኖቹ ወደ ውጭ ስለሚፈሱና ኖርማል ሳይንስ ራሱ አጣርቶ የደረሰበት